ማርታ ለደረጀ ምን ትለዋለች እንግዲህ እንዴች ሲሳይ ልጅ እንደው ምኗም አላማረኝም ትላለች። ደግሞ ማናች ሲሳይ ልጅ ብሎ ቆጫቶ ደረጀ እንግዲህ ምን ማለት ዳጣ ማለት ነው እንዴ ወይ እንዴ የኔ ነገር እያለ ስቀልድሽ እኮ ነው እያለ እንግዲህ ደረጀ መቼም ሳይበላ ሀሳቡን አስቀይሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እንዲሁም ነባሮች ስለምታበረታቱኝ ከልብ አድርጌ አመሰግናለሁ። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ተወዳጅ ሆኖ ዳጣ ድራማ ይዘላችሁ ቀርበናል። እንግዲህ በባለፈው እየተቋረጠውን ነው ይዘላችሁ የቀረብነው እና ማርታም እንግዲህን ያው ልጅን ታበላሽብኛለች፣ የውሃ ነች፣ ወደ ነዷት ነው የምትነዳው። አሁን ላይ እንግዲህ ከዳጣ ጋር አብራ እየዋለች ሆነ ስታይል ፒስ እያለች ነበር። ውሃ ነች አንቺን እንደዚህ ያለችሽ? አዎ እንደዛ አለች ትለዋለች። ወይ ማርታ ደግሞ እና ታዲያ ስታይል አለች ብለሽ ነው እንዴ የምታካብጂው? ምን ችግር አለው ታዲያ ብትልሽ ይላታል። እንዴ ምን ችግር አለው? አዎ ምን ችግር አለው ብትልሽ? ወይ አንቺ ደግሞ አታካብጃ ታያ ምናምን እያለ እሱም እንግዲህ የዳጣን ስታይል ይነግራል። እና እንደዛ ነው እንደ ትላለች ማርታ። እንደዛ ነው ትልና ማርታ እንግዲህ ታኮርፍና ፊቷን አዙራ ትተኛለች። አቶ ደረጀሞ ማርታዬ ደግሞ ስወድሽ ስቀልድ እኮ ነው ምናምን እያለም እንግዲህ ያባብላታል። ማርታዬ በነገራችን ላይ በጣም መልካም ሴት ነች። ሆነ ማለት ነገሮችን እንደዚህ ማለት አሁን ሌሎች እንደ እንጀራ እናት እንደምንላቸው የምታካብድ ሰው አይደለችም። የሆነት በጣም ደስ የምትል ሰው ነች በነገራችን ላይ እና እንደዛ እንግዲህ ይላታል ምናምን እና በነገራችን ላይ ያው ትኩረት ያለብን ማድረግ ያለብን ኤቢ ላይ ነው እንጂ ዳጥቺ ውሃ እንኳን የውሃ ነች ምንም ችግር የለም በማለትም እንግዲህ አቶ ደረጀ እየነገራት ነበረ። በነገራችን ላይ ኤቢ ደግሞ የተረገመች ነች። ምን ትላታለች ሰላም እንግዲህ ኤቢ ግን በጣም ዳጣ ግን በጣም ደስ የምትል ልጅ ነች። እንደሷ ከመጣኝ በኋላ ይሄ ቤት ድምቅ አላለብሽም አላለኝም። ተንኮለኛ ነቻችኛው ራስ ልክ እንደማትወዳት እያወቀች ይሄንን መጣ ስትላት ምን ነው ደግሞ እንደዚህ ሆነ? ምንድነው አንቺ ደግሞ ዳጣ ምን አብልታሻለ? ያጠጥታሻለ? ምን አድርጋሻለ እንዴ? የሰው ልጅ እኮ ጥሩ ሰው ለመባል እኮ ማብላትና ማጠጣት እኮ አይጠበቅበትም። ዳጣዬ ደግሞ በጣም ጥሩ ልጅ ነች። እኔ ምንሽ ለምን አንድ ነገር አታደርግልኝም? ትላለች ኤቢ። ምንድነው ከዚህ ከቤት አማረን እናባራት እንዴት አድርገን ስትላት እንግዲህ አንቺ ምግብ ለብቻዋ ስሪላት ጨው የበዛበት ምግብ ምናምን እያለች አይ ኤቢ ይህንን ነገር አባትሽ ቢሰማ ምን እንደሚል ታውቂያለሽ? ትላታለች። አባዬ ደግሞ የት ያውቃል? ማን ነግሮት? እዚህ ቤት ባይተዋር እንደሆነች አታውቂም? ትላታለች። እና እንደዛ ስትላት ለማንኛውም ምን ይሄንን ማድረግ አልችልም ትላለች። ተይ በቃ እንደውም አንቺ ምንም ነገር አትጠቅሚም እያለችም እንትን ትላለች ማለት ነው። ለእናቷ ደግሞ ምን ትላታለች? እኔ የምልሽ እማዬ የሆነ ነገር ልነግርሽ ነበረ። ምንድነው? ትላታለች። ግን ትቆጭኛለሽ ብዬ ፈራሁኝ። ምንድነው? ንገሪኝ። ዝም ብዬ ስመለከታት ዳጣን አባዬ ነው የምትመስለው ትላለች። ምን አንቺ ቆይ እንደው ምን አይነት ሰው ነሽ? ቆይ ከኔ የመጣሽው እያለችም ሁለተኛ እንደዚህ አይነት ነገር ብትናገሪ ይኸውልሽ አለቅሽም። አሁን ቢዞር በይልኝ ስሬ ልሄድበት፣ ስሬን አታስተጓጉልብኝ። ይህንን ነገር አባትሽ ቢሰማ አይለቅሽም። ቆይ እንዴት ብገምቸው ነው አባትሽን በዚህ ልክ እንደዚህ የምትገምቸው? ትላታለች ማለት ነው። ዞር በይል ከፊቴ ትልና ታባረራታለች ማለት ነው። እና እንደዛ እንግዲህ ሲሉ እሷም እንግዲህ እንደው ይሄንን ነገርማ ለብቻዬ ዲኤን ምርመራ ማድረግ አለብኝ እያለች ነው። እልህ ውስጥ እንግዲህ ተጋብታለች ማለት ነው። እናም እንግዲህ ያው ፀጉሯን ለመቁረጥ እንግዲህ እንደተመለከት ነው መቀስ ይዛ ወደ ዳጣ ክፍል ሄዳለች ማለት ነው። ዳጣዬም እንግዲህ ያው በእንቅልፍ ልቧ መሮጥ ነው እንግዲህ በውኗ እንደምትሮጠው በእንቅልፍ ልቧ መሮጥ ነው። እንግዲህ እየተገላበጠችባት ምናምን እንግዲህ ፀጉሯን ይዘዋለች። በነገራችን ላይ እንግዲህ ተቆረጠው አናውቅም። እናም ደግሞ እነ ሞገስ እና እንግዲህ እነ ሉላ እንግዲህ በፍቅር አሁን ላይ እንግዲህ እየወጡ ነው። አሁን ደግሞ እንግዲህ ማነው ይሄ ዝና በስተመጨረሻ መሀሌት እጅ ገብቶ ነበረ፣ ግን ነቄ ነው የሚሆነው እና እንግዲህ ሰክሮ ነበረ የሌለ ጠጥቶ እንግዲህ እንደተመለከት ነው።
እና ሉላ ከኔ አታመልጭም፣ እንደው ልታዘግኝ እንጂ ከኔ አታመልጭም አለቅሽም እያለ ሁሉ እየዛተባት ይገኛል ማለት ነው። እንግዲህ ደግሞ የዚህ የብሩኬ ወንድም ዳጣን እንግዲህ ነይ አሳየኝ እነ መሀሌትን ቤት በማለትም ወደ እነ መሀሌት ጋር ይዟት ሄዶ ነበረ። እና ከሚገርመው እንግዲህ ከዛችኛዋ ላይ ጋር ተደራድሮ ነው የመጣው። አሪፍ ነገር ነው በነገራችን ላይ ከዚችኛዋ ጋር ተደራድሮ መምጣቱ። ምክንያቱም ብዙ መረጃዎች ታቀብለዋለች በጣም እና ምክንያቱም መሀሌት እንግዲህ ከዝና ጋር ያወራችውን ለአክስቷ ላይ ስለምታወራት የአክስቷ ላይ ደግሞ እንግዲህ አሁን ለመድብል እንግዲህ እንድትነግረው በገንዘብ ተደራድራት መጥቷል። ይኸውልሽ ያለውን ሁሉንም ነገር የምትነግሪኝ ከሆነ ከዚህ የበለጠ እጥፍ አድርጌ ነው የምሰጥሽ ሁሉ ብሏታል ማለት ነው። እሷም እንግዲህ በሀሳቡ ተስማምታለች። እና ዳጣዬን እንግዲህ እናያሳየኝ እና እኔ ይኸውልህ እኔ ቤተሰብ አለኝ የምኖርለት ቤተሰብ አለኝ መሞት አልፈልግም ትላለች ዳጣዬ ምስኪን። ሁሉም እንግዲህ ነይ ዳጣ ነው የሚላት እና ከዛ አንቺ በምን እዳሽ ነው የምትሞችው? አንቺ እኮ ምስኪን የዋህነሽ እያለም እንግዲህ ይመልስላታል ማለት ነው። እና እንግዲህ ወደ እነ መሀሌት ጋር ሄደዋል ማለት ነው። ከዛ ዝናጅሬ እንግዲህ እዛው ይጠጣና ጥንብዝ ብሎ ሰክሯል። ከዛ እንግዲህ ስሰክር በጣም ደስ ስላለሁኝ አይደለ ይላታል። አዎ ሁሌም ሰከር፣ ምክንያቱም ስትሰክር እኔ ቆንጆ ሆኜ የምታይ ከሆነ ስከር አላለች መሀሌት የተመታች እና እንደዛ ስትለው እንግዲህ እሱም እንግዲህ ያው በሉላ ምክንያት ስለተናደደ በቃ የሌለ ቢራውን እንግዲህ ጠጥቶ ጥንብዝ ብሎ ሰክሯል። ከዛ ላክስቷ ላይ ትደውልና ከዝና ጋር እኮ አንድ አልጋ ላይ ነን ትለዋለች። ምን? አዎ ዛሬማ አርግዤለት ነው የማድረው አላለኝ። እንዲሁም በነገራችን ላይ ብዙዎቻችን ሴቶች ሆነ ሊተወለድን ያሰውየኛ ይሆናል ብለን ማሰባችን በጣም ነው የሚገርመው። እና እሱ አሁን እንግዲህ በቃ ልጅ ወልድለታለሁ ከእንግዲህ በኋላ የተመሄድም የኔ ይሆናል የሚለው ሀሳብ ነው መሀሌት እንግዲህ በቅንጭላቱ ያላት። በነገራችን ላይ ይቺ አክስቱ ላይ ደግሞ ስማርት የሆነች ነች። ምንድን አለችው? እሱ ይደርሳል፣ በመጀመሪያ ይሄንን እድል አታገኘውም፣ ስልኩ ላይ ከማን ጋር እንደሚደዋወል ምን እንደሚያወራ ይሄንን ነገር ተመልካች ትላታለች። እንዴ ምን ሊያደርግልኝ ትላለች። እሱም በኋላ ነግርሻለሁኝ፣ በነገራችን ላይ ይሄንን ነገር ምን ማድረግ እንዳለብሽ ላንቺ አልነግርሽም ትላታለች ማለት ነው። መሀሌትም እንግዲህ ስልኩን እንደምንም ብላ አውጥታ ፓስፖርቱን እንግዲህ ልትከፍታ ስትል ፓስፖርት ያለው እንግዲህ በአይን አሻራ ነው ብላ ምናምን አይኑን ቡልጥጥ እንዳረገችው አጅሬ ንቅት ይልና ያማትባል ማለት ነው። ዘራፍ የት ላይ ያለሁት ነው እንግዲህ። ከዛ እንግዲህ ነቅቶባታል። እንደምን እንደሚፈጠር በቀጣይ ዞሮ የምናየው ይሆናል ማለት ነው። ሉላና ሞገስ እንግዲህ አሁን ላይ ደግሞ በነፃነት ሆቴል ድረስ መጥተው ኬክ እየበሉ ነው። ሉላዬ እንግዲህ ዳጣ ካልመጣች ብለዋለች ማለት ነው። እና ዳጣ ትምጣ፣ ዳጣዬን ጥራልኝ እያለችው ነበር። እሺ በቃ እጠራልሻለሁ፣ አንቺን ከሚከፋሽማ እጠራታለሁኝ ይላታል ማለት ነው። እና ዳጣዬ ማጀሪት እንግዲህ ትመጣለች ወደነ ሞገስ ጋር እና ኬክ እየበሉ እንግዲህ ኬክ እየተቀባቡ ምናምን እንግዲህ ይጫወታሉ ማለት ነው። እና እንዴት ኬክ በማንኪያ ይቀባል እያለ ያው ዳጣዬ ደግሞ በማንኪያ ነው የምቀባቸው እንግዲህ ምን አይነት ማለች እያለ እንግዲህ ሞገስ እንትን ይላሉ ማለት ነው። እና ቅድስትዬ ደግሞ ቤት ስታጸዳ ምን ትለዋለች ማለት ነው። ምን ታገኛለች? ደም የነካው ቲሸርት ታገኛለች። ወይኔ ምሳሌ ብላል እንግዲህ ምሳሌን ትጠራታለች ማለት ነው። እና ምንድነው ስትላት ይሄ ምንድነው? የአባዬ ቲሸርት አትንኪው ትላታለች። ከዛ ምሳሌ እንግዲህ ምን ትላታለች? ያኔ እኔ ወደ ውጭ ሀገር ስሄድ እየነሰረኛል ለሱ ምናምን ትላታለች። እሱ ነው ትላታለች። ከዛ ቅድስትዬም በቃ ማስነቃት አልፈለገችም። አሁን እንደዛ ነው በቃ ምጭም በቃ ግቢ ወደ ውስጥ ትልና ወደ ውስጥ ታስገባለች ማለት ነው። እና ደግሞ መሀሌት ደግሞ ለአክስቷ ምን ትላታለች? ስለ ቤቱ ስነግረው ለዝና ሊያንቀኝ ደረሰ እንድትናገር ያለሽ ብለው። ቆይ ግን ይሄንን ነገር እንዴት እንደዚህ ሊል ቻለ? ምን ችግር አለው? ቆይ ምክንያቱም ያው ከዝና ውጭ ማንም ሰው አያውቅም ብሎ ይነግራታል። እና መሀሌትም እንግዲህ በጣም ይቅርታ እኔ እኮ ስላላወቅኩኝ ነው በማለትም እንግዲህ እየመለሰች ነው። ያክስቷ ልጅ ግን እንግዲህ እንዴት እንደዚህ ሊልሽ ቻለ
እያለችም የሆነ በነገራችን ላይ የቻ አክስቷ ልጅ የሆነች ስማርት ነገር ነች ማለት የሆነ በነገርም ብታቆስላት ማህሌት ግን ዝም ብላ ነው የሆነ የምትነደው። በቃ ዝና ያላትን በሙሉ ነው እንደዛ አድርገሽ ነው በቃ። ውይ በነገራችን ላይ ገንዘብ እኮ አንዳንዴ ኧረ በስመ አብ ነው የሚያስብለው የእውነት። አሁን ማህሌት እኮ የእውነት በቃ ከዚህ ከብሩክ ጋር ከተለያየች ወዲህ በቃ የዝና አሽከር ነው በቃ ባሪያ ሆና ነው እየኖረች ያለችው። እናም እንደዛ ምናምን ትላለች። ያክስቷም ግን የሆነ ጥያቄ ፈጥሮባታል እና ለእነ መድብል ጋር እንግዲህ እያወሩ እያለ ግን ሞገስ መሆኑ ነው ብላለች። ዝና ግን ይሄ ብሩኬ ግን ምን ሆኖ ነው እያለች ነበረ ማለት ነው። ይህንን ነገር ለማወቅ ከአንቺ ጋር አሪፍ መረጃ ማወቅ አለብን ይላሉ። መድብል እንግዲህ ደግሞ ሞገስ እዚህ ብሩክ ክፍል ተቀምጦ ማለት ነው ተኝቶ ቅድስትዬ ትመጣለች ማለት ነው። ቅድስትዬ እንዴት ነው ይሄንን ቤት ይሄንን አልጋ በደንብ ታውቂዋለሽ? ይሄንን ክፍል በደንብ ታውቂዋለሽ ይላታል። ቅድስትዬ እንግዲህ እየተንቀጠቀጠች ምናምን አይዞሽ አትፍሪ ምናምን ይላታል ማለት ነው። ፈራሽ እንዴ? አይዞሽ አትፍሪ። በስመ አብ እንኳን ቅድስትዬ እሱ ራሱን ላወራው እኔ ተንቀጠቀጥኩኝ። እውነት ለምን እንደሆነ አላውቅምና በቃ አትፍሪ። በነገራችን ላይ ይሄንን አርቲስት የሆነ ኩሽትር ያለ ነው። እኔ ከድሮም ጀምሮ የሆነ በጣም ነው የምፈራው። በጣም የሆነ ብዙ ድራማዎቹን ከተመለከታችሁት የሆነ ስሪስ ሆኖ ነው የሚሰራው። በጣም የሆነ ስሪስ ነገር ነው እና ቅድስት እንግዲህ እየተንቀጠቀጠች አረ ጋሽ እኮ እንደዚህ አይነት ነገር አያውቅም፣ ጋሼ ማለት በጣም መልካም ሰው ነው ምናምን እያለች እንግዲህ ስለ ብሩኬ መልካምነት ትደረድራለች ማለት ነው። ቅድስትዬ እንዳትዋሽኝ፣ እዚህ አልጋ ላይ ምንም ነገር አልተፈጠረም፣ አረ ምንም አልተፈጠረም። ግን በነገራችን ላይ ቆይ ምን አስበው ነው እንደዚህ አይነት ጥያቄ የሚጠይቃት? እኔ በጣም ነው ጥያቄ ነው የፈጠረብኝ። እኔ ሰውን ሲዋሽ አይኑን አይቼ ነው የማውቀው። ስለዚህ ምንም ነገር እንዳትዋሽኝ ይላታል። የእውነት ምንም የለም ጋሽዬ በጣም መልካም ሰው ነው፣ እንደዚህ አይነት ሰው አይደለም ምናምን ይላታል ማለት ነው። አዎ በቃ ያኔ እሱም አዎ መልካም ሰው ነው ምናምን እያለ እሱም እንግዲህ ይመልስላታል ማለት ነው። ውድና የተከበራቸው የቻናሌ ቤተሰብ ቪዲዮውን እስከ መጨረሻ አይታችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።